በሚቀጥለው ዓመት አግሬሲቭ ከምንሆንበት ኤሪያ አንዱ ሌብነት ማን ላይ እንደሚያርፍ አላቅም። ማንም ላይ ቢያርፍ ግን ጠንከር ያሉ ስራዎች ይሰራሉ። ሌብነት ሳሎን ቢገነባ ቤት አይገነባም፣ ቤት ቢገነባ ሀገር አይገነባም። ሀገር ከሌለ ደግሞ ቤት ብቻውን አይቆምም። ኢትዮጵያ ከሌለች አንተ ፎቅ ብቻውን። አሁን ፌዴራል ፖሊስ 91ዱን ጉበኛ አፈስኩት አለ እንደ ቆሎ። ስንቱን አፍሰት ትችላለህ ፖሊስዬ? ዘንድሮ እኮ የገጠመን ሌባ 1 2 3 አይደለም፣ ቀበሌ ሙሉ ሌባ። የሚሰርቁት እነሱን ለመያዝ ፍዳህን የምትበላው አንተ። አይዋቸው ምን እንደሚመስሉ ሁሉም ጃኬት አድርገዋልና መንግስት ጃኬት ማደል ጀመረ እንዴ? ይሄኛውን ደግሞ እዩት። የሰረቃትን ወደ ዶላር መንዝሯታል። ለሌብነቱ ፎቶ በኩራት ነው የሚነሳው። መስረቅ ኩራት የሆነባት ሀገር አጠገብ ያለው የጸረ ሙስና ኮሚሽን የሚባለው መስሪያ ቤት ሙስና ሌብነትን ለመከላከል የተቋቋመ ነው። እሱ ግን ሌባ ሚኒስቴር መስሪያ ቤቶችን ለይቻለሁ በጥናት ይለናል። ገቢዎች፣ መሬት፣ የውጭ ጉዳይ እያለ ይቀጥላል። ማን አጥናልን አለህ? ሌብነትን ተከላከል ነው፣ ሪፖርት አቀርብልን አይደለም ያልነው እኮ። ማን ነው የሚከላከለው? ኃላፊነቱ ማን ነው የሚወጣው? እነዚህ ሰዎች እንግዲህ በተለያዩ መስሪያ ቤቶች ከፍተኛ ኃላፊዎች ናቸው። ኃላፊ ተብሎ የተሾሙት ናቸው። እኔ እነሱ ብቻ አይደሉም ሚኒስትሮቹ ጭምር። ምንድነው ስራችሁ? የተሾማችሁበት አንዱ በመስሪያ ቤታችሁ ሌብነትን መከላከል ነው። የት ሄዳችሁ ነው እነዚህ ሁሉ ሰዎች ሀገሪቷን እንዲህ ሲያፍሷት ሲግጧት? የት አብራችሁ እየጋጣችሁ ነው ወይስ የት ሄዳ? እናንተ ጭምር ነው እንትን ማለት ያለበት። ፖሊስ በእንደዚህ አይነት ሁኔታ ሌቦችን ለቅሞ መጨረስ አይቻልም። አሁንም መልእክቴ፣ ነገም ከነጎዲያ መልእክቴ፣ ፓርላማው ሌባን በግድያ የሚሸኝበት ህግ ያጽድቅ። አስደግፈ ከዛም በኋላ በጥይት ራሱ በቆፈረው ጉድጓድ ላይ መክተት ነው እንጂ ሌላ ምንም ሶሉሽን የለውም። በእንደዚህ አይነት ሁኔታ ተለቅመው አሁንም ከኛ ደሞዝ ላይ በተቀነሰ ታክስ ነው እዛም ሄዶ ምንቀልባቸው። ገና እነሱን ለማስበየን እነሱ ላይ ደግሞ ፍይል ለማሰጠት ሌላ ፍዳ አለ። ምስክሮችን መሰብሰብ፣ ማስረጃ መሰብሰብ፣ ሌላ ስንት ፍዳ ነው። ከሰረቁት በላይ ሌላ ፍዳ አለ። ስለዚህ አጭሩ መንገድ ኢትዮጵያ ውስጥ ሌባን በግድያ የሚጨርስ ህግ መውጣት አለበት። ይሄ ተግባራዊ መደረግ አለበት። ይሄ እስካልሆነ ድረስ ግን አይመስለኝም። ሲጀምር ይሄ 2018 ጤነኛ አመት አይደለም። ብቻ በሰላም ይለቅ። ፎቶ አነሳሳችሁ ግን ሰርቃችሁ ሳይሆን ሰርታችሁ ነው የሚመስለው። እንግዲህ ማፈሩ አንገት መድፋቱ ከኛ ነው። በትላንትናው ዕለት መንግስት 130 የሚቆጠሩ የኑሮ ውድነትን ሲያባብሱ የነበሩ ከባድ ሙስና ውስጥ የተሳተፉ ሀገርን ኢኮኖሚ ለማናጋት ሲተጉ የነበሩ 130 ወንጀለኞችን አስሯልና እዛ ላይ ፎቶ አነሳሳቸውን አይታችኋቸው? እንዲህ ሰርቃችሁ እኮ ነው፣ ሰርታችሁ ነው ይመስለው። አንዳንዶቻችሁ ኩራታችሁ ማፈር እኮ ነው ያለባችሁ። እና መንግስትን በዚህ አጋጣሚ ፌዴራል ፖሊስን ማመስገን እንፈልጋለን። እና እነዚህ ሀገርን ስሩ ሊያናጉ የሚሰሩ ሌቦች ናቸው። በነገራችን ላይ ጉንቱ ሌቦቹ ናቸው። እና ውሃ እየጠጣችሁ አቃቢ ሕግ አርቲስት ሰራዊት ፍቅሬን በሰበር ሰሚ ችሎት አቀረባቸው። ፍርድ ቤቱ በአርቲስቶቹ ላይ የመጨረሻ ያለውን ውሳኔ ሰጥቷል። የሰበር ሰሚ ችሎቱን ዘገባ እንደሚከተለው አቀርብላችኋለሁ። ከፊንቴክ ኢንቨስትመንት ማጭበርበር ወንጀል ጋር ተያይዘው የተጠረጠሩ አርቲስቶች ዛሬ አርብ ነሐሴ 1 ቀን 2018 ዓ.ም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ወንጀል ችሎት ቀረቡ። ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ይገረም ደጀኔ፣ ዳንኤል ተገኝ፣ አብርሃም ግዛውና ተክለ ሃይማኖት አዳነ በችሎት የተገኙ ሲሆን ችሎቱ እንዲገኙ ትዕዛዝ ከሰጠባቸው ውስጥ ጠበቃ አበባው አበበና ካሊድ ናስር ሳይገኙ ቀርተዋል። አቃቢ ጠርጣሪዎቹ ከሳምንት በፊት እግረኛ በተሰኘ የማህበራዊ ሚዲያ ዩቲዩብ ላይ ቀርበው ቃለ ምልልስ የሰጡ ሲሆን ማስረጃ ተሰምቶ ባልጠናቀበት መዝገብ ላይ ዝርዝር መግለጫ መስጠታቸው አግባብ እንዳልሆነና በፍትህ አስጣጥ ሂደቱ ላይ ተጽዕኖ የሚያሳድር ተግባር መፈጸሙን ጠቅሶ በጽሁፍ በዝርዝር አቤቱታውን ለችሎቱ አቅርቧል። ይሁንና ችሎቱ አቤቱታውን ለማጣራት ለጥቅምት 2 ቀን 2019 ዓ.ም ቀጠሮ ሰጥቶ የነበረ ቢሆንም አቃቢ ሕግ ግን መዝገቡ ተሰብሮ በአፋጣኝ እንዲታይለት
ሐሙስ ዕለት ከሰዓት በኋላ በድጋሚ ፍርድ ቤቱን ጠይቆ ነበረ። አቃቢ ተጠርጣሪዎቹ በሕግ በተያዘ ጉዳይ ማብራሪያ በመስጠታቸው ከዚህ በፊት ተፈቅዶላቸው የነበረ ዋስትና ይነሳልኝ፣ ፍርድ ቤቱም ቅጣት ይጣልልኝ፣ የሰጡት ቃለ ምልልስም ከገጹ ላይ እንዲወርድ ይደረግ የሚል እንደሆነ ሰምተናል። የተከሳሽ ጠበቆች አቃቢ ሕግ ባቀረበው አቤቱታ ላይ ደንበኞቻቸው ሕገ መንግስታዊ መብታቸውን ተጠቅመው ገለጻ ሰጡ እንጂ የፍርድ ቤቱ ነጻነት አልተጋፉም፣ የአቃቢ ሕግ ምስክሮችንም አላባበሉም፣ የተሰጠው ኢንተርቪውም ፍርድ ቤቱ ካመነበት ከገጹ ላይ ቢወርድ አንቃወምም የሚል ምላሽ ሰጥተዋል። ከጠበቆቹ ምላሽ በተጨማሪ በችሎት የተገኙት ተከሳሾች በጉዳዩ ላይ አስተያየታቸውን እንዲሰጡ ተደርገው ተሰምተዋል። ችሎቱ የግራ ቀኙን ከሰማ በኋላ ከሰዓት 9 ሰዓት በኋላ ተለዋጭ ቀጠሮ የሰጠ ሲሆን በከሰዓቱ ውሎም ችሎቱ ሁሉም ተከሳሾች መሟላታቸውን ካረጋገጠ በኋላ ወደ ጉዳዩ ገብቶ ብይኑን ከመግለጹ በፊት ፍርድ ቤቱ በርካታ ጉዳዮችን እንደተመለከተ ገልጾ እዚህ ችሎት ውስጥ ጋዜጠኞች አላችሁም፣ ስለዚህ በዚህ ጉዳይ ላይ ተጽዕኖ ለመፍጠር የምትሰሩ የሚዲያ አካላት ከድርጊታቸው እንዲቆጠቡ፣ የግል ተበዳዮችም ከስሜታዊነት ይልቅ ሕግን በተከተለ መንገድ እንዲሄዱ ካሳሰበ በኋላ ብይኑን ገልጸዋል። ችሎቱ በብይኑም ተከሳሾቹ በፍርድ ቤት በተያዘ ጉዳይ የሰጡት ቃለ ምልልስ አግባብ አለመሆኑን ሕግ እየጠቀሰ ካብራራ በኋላም በመጨረሻ ማስጠንቀቂያ በመስጠት እንዳለፋቸውና እግረኛው ሚዲያ ግን የሰራውን ቃለ ምልልስ ከገጹ ላይ ይቅርታ በመጠየቅ እንዲያወርድ፣ ይህን ተከታትሎ ደግሞ የፌዴራል ፖሊስ ለጥቅምት 2 ቀጠሮ እንዲያቀርብ ሲል ብይን ሰጥቷል። 91 የገቢዎችና የጉምሩክ ባለሙያዎች በቁጥጥር ስር ዋሉ። በመንግስት ገቢ ላይ ከፍተኛ ዘረፋ ሲፈጽሙ ነበሩ የተባሉ 91 ተጠርጣሪዎች በተቀናጀ ኦፕሬሽን በቁጥጥር ስር መዋላቸው ነው የተገለጸው። ከመንግስት ኮሚኒኬሽን የወጣው መረጃ እንደሚያመላክተው ከሆነ በድምሩ 109 ተጠርጣሪዎች ሲታደኑ 91ዱ እጅ ከፈንጅ ተይዘዋል። እነዚህ ግለሰቦች የታክስ ውሳኔዎችን በማዛባትና ሐሰተኛ ደረሰኞችን በመጠቀም ሀገርን ሲያደሙ ቆይተዋል። ይባስ ብሎም የቁጥጥር ሂደቱን ለማወናበድ መረጃዎችን ከዲጂታል ስርዓት እስከ ማጥፋትም ደርሰዋል። ህገወጥ ገንዘቦችን ለመሸሸግ ደግሞ የራሳቸውና የዘመዶቻቸውን የባንክ አካውንቶችን ሲጠቀሙ ነበረም ነው የተባለው። ይህ እርምጃ እስከ መጨረሻው ይቀጥላል። ሐሳባችሁን በኮመንት ላይ አጋሩ። ማንኛውም ሐሳብ አስተያየት ካላችሁ በተመሳሳይ አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ያንዳንዱ እንቅስቃሴዎች እዚህ ግብአት ላይ የዋሉ የሎጂስቲክስ እንቅስቃሴዎች ከውጭ የሚገቡ የካፒታል የኢንቨስትመንት እቃዎች በሙሉ የኢትዮጵያ ጉምሩክ ኮሚሽን በዚህ በታላቁ ህዳሴ ግድብ ላይ ቢሮ ከፍቶ ከመጀመሪያው ጀምሮ ዋጋ የከፈለበት ኮንትሪቢዩት ያደረገበት አስተዋጽኦ ያፈሰሰበት ላይ በመገኘታችን እጅግ ደስተኛ ነኝ። እዚህን በሐቅና በወቅቱ በጊዜ መክፈል ለሀገራዊ ልማት ትልቅ አስተዋጽኦ የሚያሳይ ስለሆነ እኔ ኢትዮጵያውያን ግብር ከፋዮች በተለይ ታማኝ ሆነው ለሀገራቸው ማድረግ ያለባቸውን ያደረጉ ታማኝ ግብር ከፋዮች ቢያዩት ምን ያክል የከፈሉት ታክስ የበለጠ እንዲከፍሉ ግብራቸውን በወቅቱ እንዲከፍሉ የሚያነሳሳ ስለሆነ ይህ ትልቅ ለነሱም ድል ነው ማለት ይችላል።